ዲሴምበር 25 የሰይጣን ቀን ነው። ለድገመው የዲያብሎስ ቀን ነው። የጣዖት ቀን ነው። የሟርት ቀን ነው። የዝሙት ቀን ነው። ሕፃናትን የመሰዋት ቀን ነው። የክፋት ቀን ነው። የግልሙትና ቀን ነው። የጥፋት የጉስቅልና ቀን ነው። ዲሴምበር 25 ቀኑ አይደለም። በዛን ቀን የሚሰራውን ግብረ መግራችሁ ቀኑማ የእግዚአብሔር ነው። የጌታ ልደት አይደለም እኛ ከአንድ ጀምረን እስከ 30 እኩል እናስበው ይገባል። ጌታ ተወልዶ አዳነን የሚለው ችግር የለብንም በዚህ። ያን ቀን ግን ምንድን ያደረጉት? ለምን አደረጉት ካቶሊኮቹ? አይ ሰው ጣዖት ስለለመደ ጣዖቱን እንዲተው እና ጣዖት እንዲተው ተብሎ ጌታ የተወለደበት ቀን ይሰረዛል። እየሰማኸኝ ነው? ሰው ጣዖት እንዲተው ተብሎ ጌታ የተወለደበት ቀን መተው፣ ጣዖቱን ማስተው መስበር ነው እንጂ ጣዖቱን እያቆምክ የጌታ በዓል ነው። በነገራችን ላይ ዲሴምበር 25 የማ ልደት እንደሆነ ልንገራችሁ። በጣም የሚያሳዝን ነው። የጌታ ልደት እንዳልሆነ ካቶሊኮቹም ያውቃሉ። ምዕራቡ ዓለም ይነግራቸዋል። ችግር የለም በሱ። የማ ልደት ነው? በጥንት ግሪክ ሄርመስ፣ በኔፓል ወይም በሩቅ ምስራቅ ቡዳ የተወለዱት ሄርሜስ ዲሴምበር 25፣ ቡዳ ዲሴምበር 25፣ ክሪሽና ኢንዲያ። ተመልከቱ። እነ ቪሽኑ የሚታሰቡበት እነ ክሪሽና ሺቫ እነዚህ የሚታመኑ አሉ። በኢንዲያ ክሪሽና ዲሴምበር 25፣ በጥንት ግብጽ ሆሩስ ዲሴምበር 25፣ በጥንት ግሪክ ሄራክለስ ዲሴምበር 25፣ በጥንት ፌነንሻን አዶኒስ ዲሴምበር 25፣ በጥንት ግሪክ ዲዮናሲዩስ ዲሴምበር 25፣ በግሪክ የፐርሻው ዞሮአስተር ወይም ደግሞ ዛራቱስቱራ ዲሴምበር 25፣ በፐርሺያ በግብጽ የሚታወቀው ሚትራስ ዲሴምበር 25፣ በጥንት ባቢሎን ታሙዝ ዲሴምበር 25። እነዚህ ሁሉ አማልክት የተባሉና ጣዖታት ዲሴምበር 25 ነው ልደታቸው። ኢየሱስ ክርስቶስ ዲሴምበር 25 አልተወለደም። ማንህና ዲሴምበር 25ን ታከብራለህ ወይስ ታጸድቅላቸዋለህ? የፈለከውን ምረጥ። ነገርኩህ። ከዲያብሎስ ጋር መጋባት፣ ከዲያብሎስ ጋር ማህበር መጠጣት፣ ቅዱስ ጳውሎስ እንዳለ አንዳንዶች ከአጋንንት ጋር ጽዋ ትጠጣላችሁ እንዳለ ጽዋ የሚጠጡ ሰዎች ናቸው እነዚህ።